ወንድሜ ዳዊት ምናልባት ከሰማኸኝ ማለት ነው ከሰማኝ ይህን ቪዲዮ ካደረሱ ከሰማኝ የምነግርህ ነገር አንተ ሉትራውያን እምነት ውስጥ በሉትራውያን አብያተ ክርስቲያናት የምትገለገልም ሰው እንደሆንክ ሰምቻለሁ ካንተ ማለት ነው። ኦኬ ሄድ ኦፊስ አላወቀህም ማለት ምናልባት የወጣህበት ጊዜ የቆየ ሊሆን ስለሚችል ሰዎች እንደዛ ወይ ደግሞ አጥቢያ ስለማይታወቅ ተብሎ ስለተባለ ያለበት ሀገር የት እንደሆነ ስላልታወቀ ነው። በእኔ አካሄድ በእኔ አመለካከት ያለውን ነገር ልንገርህ። ወደ ሶሻል ሚዲያ ስትመጣ ወንድሜ ዳዊት የቀረብካቸው ሰዎች ሉትራውያን ናቸው ብለህ የቀረብካቸው ሰዎች ብራዘር አደገኛ የሆነ መስመር ውስጥ እንድትገባ አድርገውሃል። አንደኛ አንተ አሁን ኤርሚያስ አሳዘኔ ብለህ ብትል እኔ አላሳዘንኩም። ካሳዘንኩ ግን ይኸው 614 ሰው እየሰማ ይቅርታ ጠይቃለሁ። አላሳዘንኩም። አንተ ሉትራውያን ስለተነኩብኝ ነው ወደ ሶሻል ሚዲያ የመጣሁ ብለህ እንዳልከ ሁሉ አንተ ደግሞ ወንጌሉን ስለነካህብኝ ነው። ወንጌሉን ስለነካህብኝ እኔ ወንጌሉ አይመለከተኝም ብለህ ብትል ይመለከታል፣ ግን ወንጌሉን ነክተህብኛል። እኔ ስራዬ ነው ያለው ወንድሜ አይደለም ለመኖር ለመሰዋት የተዘጋጀውለት ስራዬ ነው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ማለት ነው። ኦኬ በልብ ቅንነት ነው የማገለግለው። ዘመኔ ልጅነቴን የሰጠሁለት ወንጌል ነው። ጠርቶኝ ነው ጌታዬ። ድምፅ ሰምቼ ነው የወጣሁትኝ። ስለዚህ ብትቀርበኝ ኖሮ እኔን ከነዛ ተንኮለኞች ሰዎች ተለይተህ መተህ ብትቀርበኝ፣ ስልክ ብትደውል አሜሪካ ሀገር እንዳለ ሰምቻለሁ፣ ብትደውል ብትጽፍ ታገኘኝ ነበር። ድካም ካለብኝ ለምንድነው ይሄን ብለህ የምትለው ብለህ ካልክ ከኔ ተሻለ በነገር መልኮቱ ዓለም እውቀት እንዳለህ ሰምቻለሁኝ። ስለዚህ አላዋቂነቴን በእውቀት ታቀናው ነበር። አየህ ሄደህ ግን የቀረብካቸው የአመፀኞች ሰዎች ስብስብ ናቸው። አንዳንዶቹ ነው ያልኩህ። ሄደህ ግን እኔን ለመምታት የፈለክበት መንገድና ወንጌሉን ለመምታት የፈለክበት መንገድ ከኦኒል ጂሰስ ጋር ነው አብረህ ቁጭ ብለህ የተገኘው። አብረው ያሉ ሰዎች ከኦኒል ጂሰስ ጋር አብረው ሲዶልቱ የሚውሉ ሰዎች ናቸው። ያቺ ሴት ቁጭ አድርጋ የኦኒል ጂሰስ እምነት ተከታይ የኮፕቲክ ኦርቶዶክስ እምነት ተከታይ የሆኑት ማለት ነው። እንዴት ነው አንድ ሉትራዊ የሆነ ወንድም ወይ እህት ከኦኒል ጂሰስ ጋር ቆማ እኔን ፔንቴኮስታሉን የሆንኩትን ወንድም ትክክል አይደለም ብሎ ለማለት ሐሳብ ከኦርቶዶክሳውያን ሰሚ የሚሆኑት ምንድነው? ኦርቶዶክሳውያኑ ከአንተ ጋር ቄስ ዳዊትዬ አትሂድብን አትውጣብን ብለው ቢሉህ ለአንተ አዝነው አይደለም። እኔ ፔንቴኮስታሉ የሆንኩትኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያኖች ቸርቼ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩትኝ። እነሱ አብያተ ክርስቲያናት ላይ አንተ ተጠርተህ ታገለግላለህ፣ አገልግለህም ታውቃለህ። ኦርቶዶክሳውያኑና ካቶሊካውያኑ ግን መድረካቸው ላይ አያቆሙህም። መናፍቅ ነው ብለው የሚሉህ አብረው እኔንም አንተንም መናፍቅ ነው ብለው የሚሉ መናፍቅ ብለው ከሚሉን ጋራ ለምን ቆምክ ብዬ ባልልህም ከነሱ ጋር ሆነህ እዚህ ወደ ሶሻል ሚዲያ ጠርተው አምጥተው ከሆነ ትጠቅመን ነበር። አሁንም ትጠቅማለህ ነው ብዬ የማስበው። ትጠቅመን ነበር፣ ግን የቀረብካቸው ሰዎች ትክክል አይደሉም። ምነው ከወንጌላዊት መካኒት ቤተክርስቲያን ውስጥ ከሚያገለግሉ ከነ ዳንኤል ጋር ለምን አልቀረብክም? ዳንኤል እውነት ነው ሁሉ ከነ ወንጌላዊ ናቲ ጋር ለምን አልቀረብክም? አገልጋዮች ናቸው፣ ኃላፊነት አላቸው። እነዚህ እኮ ቸርቻቸው የት እንደሆነ አይታወቁም። አንዳንዶቹ ሴቶች ወንጌላዊ ናቲ አገልጋይ ነው፣ እነ ዳኒ አገልጋዮች ናቸው። አየህ አጋጩን ማለት ነው። ለሰይጣን እድል ፈንታ እንዲሰጥ አጋጩን ማለት ነው። በስም ሳላቅህ በስም ሳታቀኝ ዓላማዬን ሳታቅ ዓላማህን ሳላቅ እንደመጣ ከነሱ ጋር ቆምክ፣ አጋጩ። በእርግጥ ልንገርህ ከቅኑ ወንድምህ ጋር ነው ያጋጩ። ስለ ራሴ ነው የምናገረው። በቅንነት ነው ጌታዬን የማገለግለው። አጋጩ። አጋይተው ካቶሊካውያንን ሰብስባችሁ መድረካችሁ ላይ ፔጃችሁ ላይ አስቀምጣችሁ ካቶሊካውያንና ኮፕቲካውያን ኦኒል ጂሰሶች በእኔና በፔንቴኮስታሉ ላይ ሐሳብ እንዲሰጡ አድርጋችኋል። ስለዚህ እፋለማችኋለሁ። ጌታ የኢየሱስ ምስክር ማለት ነው። ለዚህ ነው ፊት ለፊት የመጣሁት። ወንጌሉን የነካችሁት ወንጌል ለነሱ አትስበኩ ብላስፌሚ ነው ብለህ ስላልከኝ ዘመኔ ልጅነትን የሰጠሁት ልለት ነው። እግዚአብሔር ልጆቼን ያሳድጋል እኮ አልኩ። ለመሰዋት ሁሉ ጭምር የተዘጋጀሁት በወንጌላውያን ብትሰዊ ለመሰዋት ሁሉ ጭምር የተዘጋጀሁት ወንጌል ነው። የእግዚአብሔር ልጅ ደም ነው። ለእንትና አስበክ ለእንትና አትስበክ የሚባል ነገር የለም። ይሰበካል ወንጌል። ስለዚህ ከደረሰኝ ኢንፎርሜሽን አኳያ ይህንን ነገር ተናግሬያለሁ። ተመናግሬ ያሳዝኘህ ከሆነ ሶሪ። አንተን ለመጉዳት አይደለም ብራዘር። አንተን በጌታ የምንከው ሉትራውያን ወንድሜን ጎድቼ የማድነው ትውልድ ለሌላ አመራራው የለም።